ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ዕለተ ዓርብ ሐምሌ 24 የጋት ዕለታዊ አጫጭር መረጃዎችና አንድ የግል ምልከታዬን ከዚህ እንደሚከተለው አደርሳለሁኝ። ሁሌ ለማሳሰብ ነው፣ ዝግጅቱን ላይክ አድርጉት፣ ሐሳብ አስተያየት ስጡ። ለሌሎች ቢደርስ አንድ የውይይት ማዕከል ሆኖ ስለሚያገለግል ብቸኛ ነው። እውነትም መንገድም ጋት ሚዲያ ነው ወይ እኔ ነኝ አላልኩ፣ ግን ሌሎች ቢያዳምጡት ኦኬ ለካ እንዲህም አለ ሊሆን ይችላል ነው። እስቲ ምን ማስረጃ አለው፣ በምን ተመስርቶ ነው ይህንን የሚያወራው እያሉ ለመወያየት፣ ለመነጋገር፣ ለመመካከር እና በጋራ ለማዳበር ስለሚጠቅም ሸር አድርጉት ባላቸው የግንኙነት አውታር። የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን ደግፉ። በሱፐቻት በሱፐታንክስ ጋት ሚዲያን እየደገፋችሁ ነው። ከምንም በላይ ግን ደግሞ አብራችሁ ሁናችሁ ውድ ጊዜያችሁን ሰውታችሁ ስለምታዳምጡኝ፣ ስለምትከታተሉኝ፣ ስለምታበረታቱኝ በተለያየ መንገድ እጅግ የከበረ ምስጋና ያደረሳችሁ። የመጀመሪያው እጅግ አስተማማኝ የሆነ የተረጋገጠ መረጃ ነው የምነግራችሁ። ህወሓት የመጨረሻ የጦርነት ዝግጅቱን እያጠናቀቀ ነው። ያው ይሄ አሁን እንትን አይደለም እንዳልኳችሁ ትንተና የሚጠይቅ ወይ ይሄንን ነገሮችን ማገጣጠም የሚጠይቅ አይደለም። የጦርነት ቃል አቀባያቸው ቱጂ ገብረ መድህንን አምጥተዋል። ጦርነት ኦልሬዲ ዘመቻ ውስጥ ነው ያለነው፣ ክተት ላይ ነን ብሏል የአርሚ 22 አዛዥ ዛሬ ፈትለወርቅም ወርቃማ ትግል በማድረግ የብልጽግና መንግስትን በማስወገድ በነገራችን ላይ እመጣበታለሁ። የብልጽግና መንግስትን በማስወገድ ከሌሎች ወገኖቻችን ጋራ ብሔር ብሔረሰቦች ጋራ ሆነን የትግራይ ህዝብን የምታከብር ኢትዮጵያን እንገነባለን። ይሄ ዝም ብሎ ነው ለዚህ ለተለላችሁ ለሌላ ህወሓት ጁኒየር ፓርትነር ቅጥረኛ ሆኖ እሱ ደግሞ ለቀጠራቸው ኮልኮሌዎች የሚነገር እንጂ እውነታውን እንሆ ነግራችኋለሁ። በጣም ቢበዛ ዘገየ ቢባል እስከ ዛሬ ሳምንት ኦፍ ኮርስ። አሁን እንግዲህ በጦርነት ነገሮች ቫሪያብል፣ በውጊያ በግጭት ቫሪያብሎች ብዙ ናቸውና ምናልባት መቼ ነው የሚዋጉ የሚለውን ፈትለወርቅ ደብረ ጽዮንና በወሳኝነት ኢሳያስ አፈወርቂ ነው የሚያውቁት። ኢሳያስ አፈወርቂም ከካይሮ ተደውሎ በዚህ ቀን አስጀምር ሲባል የሚጀመር ጉዳይ ነው። እነዚህ የታሪክ አተላዎች ናቸው። ኦፍኮርስ ታሪክ ደግሞ ጠርጎ ሊወስዳቸው የመጨረሻ ምዕራፍ ላይ እንገኛለን። ኢትዮጵያን የመንደር አውደልዳይ አሸንፏት አያውቅም፣ ፈትኗት ግን ያውቃል። ትናንት የኢትዮጵያን 80% ትጥቅና ስንቅ ይዘው ግዙፉን ሰሜን እዝ የኢትዮጵያ መቼም የግጭት ምንጮች ከትናንት እስከ ዛሬ ቀይ ባህርን ይዞ ነው። ኢትዮጵያን ለመቆጣጠር ቀይ ባህርን መቆጣጠር፣ ቀይ ባህርን ከተቆጣጠርክ ኢትዮጵያን ትቆጣጠራለህ። ኢትዮጵያን የተቆጣጠረ ናይልን ይቆጣጠራል። ናይልን የተቆጣጠረ ግብፅን ይቆጣጠራል። ግብፅን የተቆጣጠረ መካከለኛው ምስራቅን ኢንፍሉዌንስ ስለነበረው ከድሮ ጀምሮ ወሳኝ የሲቪላይዜሽን መዳረሻ ስለነበረ የፈርዖን ሲቪላይዜሽን የአባይ ላይ እንግዲህ ንጽጽር ነው። ያኔ የነበረ ስልጣኔና ዛሬ ሊለያይ ይችላል። ዋናው አሳሹ የሃይማኖት ሚሽነሪው ተመራማሪ ነኝ የተለያየ መንገድ የሚለው ሲመጣ አባይን እንዴት እንቆጣጠር፣ ወደ ደጋማው ኢትዮጵያ እንዴት እንውጣ፣ ተፋሰሶቿን እንዴት እንቆጣጠር የሚል ነው። በኋላ ላይ ደግሞ ዛሬ ያን ያህል ስዊዝ ካናል በእኔና እናንተ እድሜ የሚተካ ይመስለኛል። አማራጮች ይኖራሉ። ቢያንስ በእስራኤል በኩል የቤንጎሪዮን ካናል መሰራቱ አይቀርም እናያለን። እስቲ ከጋዛ ፒስ ቦርድ ጋር ተያይዞ አንዱ ፕላን እሱ ነው። እስከ 55-60 ቢሊዮን ዶላር ይፈጃል የሚባለው። ዙሮ በክላሲካል ሜንታሊቲ ያ የግብፅ ፍላጎት ነው፣ ኢትዮጵያን ማተራመስ፣ ኢትዮጵያ ውሃዋን እንዳትጠቀም። አጠቃላይ 95% የሚሆን የውሃ ፍጆታቸው የመጠጥ የምግብ ሁሉም ነገር
በናይል ወንዝ ላይ የተመሰረተ። ናይል ወንዝ ሲባል ደግሞ ዋይት ናይል አለ፣ እንደ ብሉ ናይል አለ። ብሉ ናይል ነው ዋናው 95 96፣ ሌላው እንዲሁ ነው። ምናልባት 1% ምናምን የተፋሰሰ አባል ሀገራት ብታዩት 1% በታች እነ ሩዋንዳ እነ ብሩንዲ 1% በታች እነ ታንዛኒያ 1% በታች ነው ኮንትሪቢዩት የሚያደርጉ ከቶታው። ኢትዮጵያ ነች 90+% ኮንትሪቢዩት የምታደርገው። ሰው ይሄንን እንዲሁ እንዲቀጥል የ1902 አልገድብም የሚለው ውሃውን አላቆምም የሚለው ከዛኛ በለለንበት የ1929 እና 1959 ስምምነት በዛ እንዲቀጥል ኢትዮጵያ በጦርነት አዙሪት ውስጥ መግባት መቻል አለባት። አዲሃሎ ተለላኪ እንዳስቀመጡት አዲሃሎ ተለላኪ ባስቀመጡበት ወቅት ተመሳሳይ 4 ኪሎ ተለላኪ እንደነበራቸው ወደብ ሸቀጥ ነው ከየትም ታመጣዋለህ የሚል ኢትዮጵያውያንን እርስ በርስ በግጭት አዙሪት ውስጥ እንዲኖሩ የሚያደርግ ዛሬ ያላቸው ችግሩን ድህነቱን ኋላቀርነት ከመፍታትና ወደፊት ከመመንጨቅ ይልቅ አትሊስት እንኳን ሌላው ባያስማማን የኢኮኖሚያዊ ብሔርተኝነትን እያቀነቀን ይሄ ድህነት አለብን፣ ይሄ ኋላቀርነት አለብን፣ በቀጠና ውስጥ አይመጥነንም፣ ግዙፍ ታሪክ አለን፣ ሪሶርሱ አለን፣ አነሰን በዛም ተደጋግፈን ወደፊት እንቀጥል እንሳብ ከማለት ይልቅ የኋላ ታሪክ እየተመዘዘ አንዳንዱ ኢኮኖሚያዊ ድህነቱን ያራገፉ የመሰለው ልክ ጆሮውን ቆርጠው ለውሻ ሲሰጡት እንደሚስገበገበው ከራሱ ሀገር ላይ እየተቆረጠ ለሚሰጠው ለወንበዴ ተለላኪ አለ። ዞሮ ዞሮ ህዋቶች አንድ የመጨረሻ ስምምነት ያደረጉት ምናልባት በተረጋገጠ መረጃ ጁላይ 17 ዛሬ ጁላይ 31 ነው። ልክ የዛሬ 2 ሳምንት አልቡርሃን ታስታውሳላችሁ አስመራ ነበር ለአንድ ቀን የስራ ጉብኝት። በዛ የአንድ ቀን የስራ ጉብኝት ያደረጉት ምንድነው? ስምምነት አድርገዋል ከኤርትራ ጋር። ምን አይነት ስምምነት? አርኤስኤፍን ወይም በዳጋሎ የሚመራውን ጦር በፍርሃት የሱዳን አየር ኃይል፣ የሱዳን ባህር ኃይል ንብረቶች፣ እነዚህ ንብረቶች ሲባሉ ለምሳሌ ተዋጊ ጀቶቻቸው፣ ሄሊኮፕተሮቻቸው፣ የካርጎ ፕሌንን ጨምሮ ውጊያ ላይ የሚያገለግሉ ያሏቸው የጦር መሳሪያዎቻቸው በአብዛኛው ኤርትራ ውስጥ ነው ያሉ። ሽሽት ወደ ኤርትራ ነው ያመጧቸው። የባህር ኃይላቸውን እነዚህ በሙሉ ከሱዳን ጋር ባላቸው ወታደራዊ ስምምነት እነዚህ ትጥቆችን ኤርትራ እንድትጠቀም ድንገት ከኢትዮጵያ ጋር ወደ ጦርነት ከተገባ ኢትዮጵያ ዋናው ስሩን እያለ ስሩን መንቀል እየቻልክ ያቆጠቆጠውን በየጊዜው ህዋት ቢጠፋ ሌላ ያመጣልሃል፣ ፋኖ ይልሃል። አይ ፋኖ ደግሞ አፋብን አፋህድ ምናምን እያለ ስሙን እየቀያየረ ሽፍታውን ሁሉ የሚመግበው የሚያስጠልለው ዋነኛው ተለላኪው ቢያንስ አቅሙ መመታት ስላለበት በሚል ወታደራዊ ትጥቆችን አቅሞችን ኢትዮጵያ የምትመታ ከሆነ ያንን እንዲጠቀም ይሄ ወታደራዊ ስምምነት አለ። በዛ ምክንያት የሱዳን አየር ኃይል አብራሪዎች ወደ ኤርትራ የመጡበት ሁኔታ አለ። ያም ብቻም አይደለም፣ የተወሰኑ ጀቶቻቸው ተዋጊዎቻቸው ሚጎች በተለይ የኤርትራን ቀለም እየተቀቡ ያሉበት ሁኔታ ነው ያለው። ሌሎችም ትብብሮችን በሚል የአጭር የርቀት የጦር መሳሪያዎቻቸውን የሚጠቀሙበት። ሌላው ይህንን ቀደም ብዬ ነግሬያችኋለሁኝ። ሌላው ሁለተኛው ደግሞ ህዋት አሁን እስከዚህ ወር መጨረሻ ድረስ ማክሲመም እስከዚህ ወር መጨረሻ እንግዲህ ዛሬ ሐምሌ 24 ነው፣ ዕለተ ዓርብ ነው። ነገ ቅዳሜ 5 ወደ 26 27 ማክሰኞ 28 ሮብ 29 ሐሙስ 30 የዛሬ ሳምንት እኔ እናንተ እድሜ ጤና ይስጥን መቼም የዛሬ ሳምንት ስንገናኝ ነሐሴ 1 ነው። እስከ ነሐሴ እስከ ሐምሌ ወር መጨረሻ ድረስ ጦርነት እንዲከፍቱ ነው ንግግር ያደረጉት። ያን ጦርነት በከፈቱበት ቅጽበት ህዋቶች ከዛሬ ጀምሮ ሉዓላዊ አገር ነን ብለው ያውጃሉ፣ ወይንም ተገንጥለናል እውቅና ይሰጠን ብለው ያውጃሉ። አማክሌ እውቅና ይሰጠን ተገንጥለናል። ያንን ሲያውጁ የፌዴራል መንግስት ህግ ለማስከበር ጦርነት በከፈቱበት ቅጽበት ህግ ለማስከበር ጥረት በሚያደርግበት ጊዜ የተባበሩት መንግስታት ድርጅት ከ2005 ጀምሮ ተግባራዊ እንዲደረግ የትም ሀገር ላይ ተግባራዊ አልተደረገም እስካሁን፣ ግን ኢትዮጵያ ላይ ተግባራዊ እንዲደረግ በግብፅ የተቀጠሩ ሎቢስቶች ያን የወተውቱ ነበር።
እና አንድ የአውሮፓ ሀገርም እነ ስዊድንም ሎቢ ያደርጉ ነበረ። በተደጋጋሚ ጄኖሳይድ ተፈጸመብን የሚባለው ዝም ብሎ አይደለም። በኋላ ህዋቶችም ያ ጄኖሳይድ ተፈጸመ እያሉ ያጮሁት የነበረውን ነገር የኢትዮጵያ መንግስት ከክልሉ ለቆ ወጣ። ታስታውሳላችሁ መቼም የጦርነት ጊዜ ስለነበረ እኛ ሰላምም ስለምንፈልግ በሚል እንጂ በመቶ ሺዎች የሚቆጠር ሂውማን ዌብ ብለው ይዘው መጡ። አማራ ክልል አስገቡ። እስከ ደብረ ብርሃን አጣ እየደረሱ በዚህ በወሎ በሸዋ በኩል በጎንደር በኩል በደቡብ ጎንደር እስከ ደብረ ታቦር መጡ። በሰሜን ጎንደር እስከ ደባርቅ፣ በአፋር በኩል እስከ መጋሎ አልፈው ጭፍራን ሁሉ አልፈው እጅግ በተደጋጋሚ ከ35 ከ36 በላይ ደግሞ የማጥቃት ሙከራ በተከዜ በኩል አድርገው ወደ ወልቃይት ጠገዴ ሞከሩ። ያ ሁሉ እየተመቱ ተመለሰ። ጦርነት ነው። ያ ሁሉ ሲደረግ በእነሱ በኩል የሚተኮሰው ውሃ አይደለም፣ አበባ አይደለም፣ ርችት አይደለም፣ ሰው ይገድላል። በኢትዮጵያ ወገንም የሚተኮሰውም ሰው ይገድላል። አለመታደል ነው እንጂ ጦርነት ማንንም ተጠቃሚ የማያደርግ መጨረሻ ላይ በዚህ ጦርነት የሚጠቀሙ ጠላቶቻችን ናቸው። ይህንን ብሎ የፌዴራል መንግስት በሆደ ሰፊነት የለም ሰላም ነው የሚሻለው፣ ወገናችን የትግራይ ህዝብ ወገናችን አንድ ቀን እንኳ የጥይት ድምፅ መስማት የለበትም የሚለውን እንደምን ተወሰደ? የፌዴራል መንግስት በቃ ፈርቷል፣ ደክሟል። በቃ ዝም ብለህ በቀላሉ ነቅንቀህ የምጥለው ነው፣ ገፍቷል እኮ አልቋል የሚል የጽንፈኛው ፋኖ ደጋፊዎች ትናንት መጥፋት አለባቸው። ህዋት መጥፋት አለበት። የፌዴራል መንግስት ክደት ፈጽሞብናል፣ እንዴት የፕሪቶሪያ ስምምነት ተፈረመ እያሉ ይጮሁ የነበሩ በዛ ምክንያትም አኩርፈን ሄድን ያሉ እኔን ጨምሮ ለምንድን ነው ሲፈጸም ዝም የምትሉ ይሉ የነበሩ ሰዎች ዛሬ ስለ ህዋት ጀግንነት ህዋት ጥቅሙ ተነክቶ ነው፣ ፍላጎቱ አልከበር ብሎ ነው፣ ከምንም በፊትኛ የህልውና ችግር አለብን የሚል ተንታኝ ሆኖ ትናንትም የብሔራዊ ደህንነት አባል የነበሩ አዲስ ሰው አይደለም የመጣው። በሃይማኖት የተሰገሰጋለ ንግዱ ጋር የገባለ ወንድሞቼ ዘመዶቼ ስለ ደህንነት በጣም ዲቴል ብታዩ ዝም ብሎ አይደለም መነን ብለው እኮ ምንም በቃ ትናንት ምንም ያልነበረው የዓለም ፍጻሜ እየመጣ ነው 3 ዓመት ወይ 4 ዓመት ያኔ እንደውም ሲሉ የነበሩ 1 ዓመት ምናምን በኋላ ከዚህ በኋላ አዲስ መንግስት ይለወጣል፣ ከዛ ኢትዮጵያ እንደዚህ ትሆናለች፣ ማር ወተት ይፈስባታል። ሳይኮሎጂካሊ ሰው ማዘጋጀት ነበር። ያንን በሃይማኖት ይሰብኩታል። እዚህ በኢትዮጵያ ወገን ወግኖ ጠላቱን የሚወጋውን አትቀበርም፣ ገነት አትገባም ይለዋል። ቀላል አይደለም። ሳይኮሎጂካሊ ስለ ሃይማኖት ነው የምናወራው። የ4 ኪሎ ወይ ብልጽግና የሚመራው መንግስት ከወደቀ በኋላ ምን አይነት ስርዓትን መስረት የሚል ደግሞ ክርክሮች ደግሞ ይካሄዳሉ እንደ ፓናል። ሰርፕራይዚንግ በነገራችን ዛሬ አንዳንዶቹ ተገልበጠው ትናንት ወረቀት አቅራቢ የሰለሞን ስርወ መንግስት ይሁን እንዲሁን ሲሉ የቤተ ክርስቲያን ድርሻ ምን ይሁን ሌላው ምን ይሁን ሲሉ የነበሩ ዛሬ ደግሞ ጃኬታቸውን ገልብጠው ምንም እንዳልተፈጠረ ሆነው ይሞክራል። ወይም ይሞክሩ፣ ችግር የለውም። ሀገር ነው የተያዘው። የተለየ ሁሉ ኢትዮጵያን የወጋት ሁሉ ይጥፋ ከተባለ ብዙ አስቸጋሪ ስለሆነ ስለዚህ ጦርነት ይከፍታሉ። በከፈቱበት ቅጽበት ሀገር ሆነናል ብለው ያውጃሉ። ጄኖሳይድ ተፈጸመ ብለው ይጮሃሉ። የኢትዮጵያ መንግስት እንዳልኳቸው ያኔ ጥሎ ትግራይ ለቆ ወጣ። ያ ጄኖሳይድ የሚለው ጩኸት ቀረ። ለቆ ሲወጣ መጡ። የምታስታውሱት ነው። መጡ። በጦርነቱ ውጊያ ሲደረግ እያንዳንዱ እየወሰዱ ታጋዮቻቸውን ምናምን በሙሉ እየወሰዱ የሚሞቱትን ማስግሬብ እያደርጉ ነበር። ማስግሬብ ሰፊ የሆነ በቃ ለምሳሌ ታስታውሳላችሁ። ለምሳሌ አላሻ ሜዳ ላይ ወደ ደሴ መግቢያ ላይ በነበረው ውጊያ በከፍተኛ ሲኖትራክ የሚሞተውን በሙሉ በነገራችን ላይ ሞቶ የተገኘው በዚህ ነው በዚያ ነው የሚለው ሳይ እየተጫነ ባለው ፍጥነት እየወሰዱ ሰፋፊ መካነ መቃብር እያዘጋጁ ይቀብሩ ነበር። ለምን?
የኢትዮጵያ መንግስት ወታደሩ ድል አድርጎ እንደሚገባ ያውቃሉ። አንድ ድል አድርጎ ሲገባ ይሄው ጄኖሳይድ የተፈጸመበት ብለው ሊያሳዩ ይፈልጋሉ። ሁለት አሸንፈንም ከገባን 4 ኪሎ ከገባን ይሄው ጄኖሳይድ ተፈጽሟል የሚል ለዓለም እናሳያለን። የኢትዮጵያ መንግስት አንዱ አሸነፈ መግባት ይችል ነበር። ሁሉን ነገር ማለት ይሄ የፕሪቶሪያ ስምምነት ሌላ አይደለም። ተው ወጥ ቻሏል። በዛ ውስጥ እንግዲህ ዛሬ አዋጅ 366 2018 አውጀው ዛሬ አሁን ይሄንን እያወራሁኝ ሰፋፊ አፈሳ እያረጉ የተነጋገሩት ይህንን እናደርግና ጦርነት እንከፍትና የሀገርነት እውቅና ስንጠይቅ ሀገር ናችሁ ብለን እውቅና ልንሰጣችሁም ላንሰጣችሁም እንችላለን። የመጣው ምንድን ነው ያሏቸው? ኤርትራ፣ ሱዳንና ግብፅ ግን ዘ ሪስፖንሲቢሊቲ ቱ ፕሮቴክት የሚል በ2005 ጀምሮ የተባበሩት መንግስታት ያጸደቀው። ምናልባት አንድ ክርክሮች አሉ። ያኔ እኮ ሉዓላዊ ነው በሚል ነው እንጂ ሩዋንዳ ላይ ያን ያህል ጄኖሳይድ ሲፈጸም መግባት ነበረባቸው ሀገራት። ወይንም በ1995 የሰርቬኒካ ማሳክር ሲፈጸምም ሉዓላዊነት ብለን ነው የተውነው። አንድ ሀገር ላይ ጄኖሳይድ ከተፈጸመ፣ የዘር ጭፍጨፋ ካለ፣ የጦርነት ወንጀል ከተፈጸመ የማንነት ማጽዳት ኢትኒክ ክሊንሲንግ ዝም ብሎ አይደለም። ህዋቶች አሁን በተደጋጋሚ ዘበት ንብሔራዊ ጥፋት ንብሔራዊ ብርስት ብሔራዊ ጥፋት ከቶ አይታሰብም የሚሉ ኢትኒክ ክሊንሲንግ ሊፈጸምብን ነው እያሉ ነው፣ አጂቴት እያደረጉ ነው። ወደ ጦርነት ለመግባት አንዳንድ ያስገቧቸው እንግዲህ ይህንን ለታሪክም ስለሚመዘገብ እንድትዙልኝ ነው። አንዳንድ ያስገቧቸው እነዚህ ሱሳይድ ቦምበርስ ሱሳይድ የሚፈጽሙ ድሮኖች ምናምን የሚንቀሳቀሱ አሏቸው። ወይ የሆነ ቦታ ላይ ጄኖሳይድ ሊፈጽሙ ይችላሉ። ዙሮ ኢትኒክ ክሊንሲንግ ከተፈጸመ፣ ጄኖሳይድ አለ ተብሎ ከታመነ፣ የዘር ማጥፋት ካለ፣ የጦር ወንጀል ከተፈጸመ፣ የማንነት ማጥፋት ኢትኒክ ክሊንሲንግ ወይንም በሰብአዊነት ላይ በሰውነት ላይ ወንጀል ከተፈጸመ ክራይምስ አጌንስት ሂውማኒቲ አንድ ሀገር የሌላውን ሀገር መንግስት ሳያስፈቅድ ጣልቃ መግባት ይችላል የሚል ነው። ሪስፖንሲቢሊቲ ቱ ፕሮቴክት ወይም አር2ፒ የሚባለው ይህ ስቴት ሶቨርኒቲ ግራንትድ አይደለም። ለምሳሌ የሆነ ሀገር ዝም ብሎ በቃ ክርስቲያኖችን ለይቶ ለምሳሌ ሌት ናይጄሪያን እንውሰድ። ክርስቲያኖችን ብቻ እየነጠለ የሚያጠቃ ወንጀል ቢፈጽም የመጀመሪያው መንግስትን ያንን እንዲያስፈጽም ድጋፍ ማድረግ፣ ማጠናከር፣ መረጃ መስጠት ይኖራል። እሱንም አድርጎ ካልቻለ እና ሉዓላዊ መብቴ ነው አትግቡብኝ ይላለሁኝ የሚል ከሆነ እሱ አይቻልም። ሶቨርኒቲ ሁልጊዜ ኃላፊነት ነው፣ ግዴታ ነው እንጂ ዝም ብሎ የሚሰጥ ግራንትድ የሆነ አይደለም፣ ፍጹም መብት አይደለም የሚል ነው። ዘ ሪስፖንሲቢሊቲ ቱ ፕሮቴክት። ሌላው እንዳልኳችሁ 4 ፎርማስ ክራይም የሚባሉት እነዚህ ጄኖሳይድ፣ ዋር ክራይም የጦር ወንጀል፣ ኢትኒክ የዘር ማጽዳት ወይም የዘር ማጥፋት እና በሰውነት ላይ በሰብአዊነት ላይ የተፈጸመ ወንጀል ካለ መግባት ይቻላል። በዚህ መሰረት ያልተቆጠበ ድጋፍ እንሰጣችኋለን። ፖርት ሱዳንን መጠቀም ትችላላችሁ። ምጽዋን መጠቀም ትችላላችሁ። የአሰብ ወደቦችን መጠቀም ትችላላችሁ። የሰብአዊ ድጋፍ በሚል መድኃኒት፣ ሸልተር፣ የፈጥኖ ደራሽ ድጋፍ በሚል በረራም እናደርጋለን። የበረራ ድጋፍ ይሰጣችኋል። በተመሳሳይ ተሽከርካሪ ድጋፍ ታገኛላችሁ። በዛ ፕሪቴክስት ደግሞ የጦር መሳሪያ ድጋፍ እንሰጣችኋለን የሚል ነው። እንግዲህ ይሄ ዝም ብሎ በመሰለኝ በደሳለኝ ያወራሁት አይደለም። ታዩታላችሁ እናንተ። ምንድን ነው የሚለው? በቦታው የተገኙት አቶ ጌታቸው አሰፋ የቀድሞ የብሔራዊ ደህንነት ዳይሬክተር ተገኝቷል። በተመሳሳይ ደብረጽዮን ገብረ ሚካኤል የህዋት ሊቀመንበር እና ፈትለወርቅ ገብረ እግዚአብሔር እንዲሁም አሁን ወታደራዊ አዛዥ ሆኖ የተሾመው መጀመሪያ እኔ እንግዲህ
ጀነራል ፍስሐ ኪዳኑ ፍስሐ ማንጁስ አብሮ ተገኝቷል። በነገራችን ላይ ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ አስመራ ከተገናኘ በኋላ አስመራ ያለውን አልቡርሃን ስብሰባ ጨርሶ ሲሄድ ከአልቡርሃን ጋር ወደ ፖርት ሱዳን በመሄድ ከፖርት ሱዳን እንደገና ወደ ካይሮ ሄዶ ከግብፅ የጀነራል ኢንተለጀንስ ሰርቪስ ከፍተኛ አዛዦች ጋር ተመካክሮ ድጋፍ እንደሚሰጣቸው ሪስፖንሲቢሊቲ ቱ ፕሮቴክትን ጨምሮ የጦር መሳሪያ ድጋፍ፣ የገንዘብ ድጋፍ እና በኤርትራ በኩል የተለያዩ ትጥቆች፣ ተተኳሾች እንደሚደርሷቸው ማረጋገጫ ተቀብሎ መጥቷል ማለት ነው። ይህን ተከትሎ እንግዲህ ህወሓት የጦርነትና የአገርነት እውቅና ዝግጅት ነው እንዳልኳቸው ርዕሱንና የጦርነት ዝግጅቱን በተመለከተ ለሁለት ተከፍሏል። አሁንም ህወሓት ለምሳሌ ጦርነት ሊያውጁ የነበረው በ21 ነበረ፣ ሐምሌ 21 ወይ እኔ ሐምሌ 21 ሊያውጁ ነው አላልኳችሁም። ሁልጊዜ ምንድን ነው የምላችሁ እኔ ስለሆነ ጉዳይ ነገራችሁና መጨረሻው የሚወሰነው ይሄ ነው፣ ጊዜው እንዲህ ነው ማለት ስለማያስፈልግ በሚል ማለት ነው። እና ነገር ግን እጅግ ከፍተኛ የሆነ ክፍፍል አለ። አሁን የፖለቲካ አዛዦቹ ፈትለወርቅ፣ ደብረ ጽዮን፣ አብርሃም ተከስተ፣ ራሱ አቶ አማኑኤል አሰፋ እነዚህ በአስቸኳይ ጦርነቱን መጀመር አለብን፣ ይህንን ስናደርግ የተባለው የሱዳንን፣ የግብፅን፣ የኤርትራን ድጋፍ እናገኛለን፣ ይህን የማናደርግ ከሆነ ህዝባዊ ቅቡልነትም አናገኝም፣ ነገሮች እየተለወጡ ነው የሚል ፍርሃት አላቸው። በዚህ መሰረት ሌሎች ለምሳሌ ጀነራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድ፣ እነ ጀነራል ምግበይ ኃይለ፣ እነ ጀነራል ማሾ በየነ የምስራቅ እዝ አዛዥ የነበረ አሁን መረጃና ደህንነት ኃላፊ ሆነው የትግራይ ክልል የጸጥታና የሰላምና ጸጥታ ቢሮ ኃላፊ የነበረ መጀመሪያ አንስተውት የነበረ ከዛ በኋላ አሁን አንስተው ከጀነራል ኃይለስላሴ ግርማይ ወይም ወዲም በይተይ ጋር አለመስማማት ሲፈጠር ጀነራል ኃይለስላሴ ግርማይ ወይም ወዲም በይተይ ማለት የዘመቻ የሰራዊት መሪ የነበረ ነው። ከሱ ጋር የተፈጠረው ልዩነት ምንድነው? ኖ ወደ ጦርነት በምንገባበት ጊዜ የኛም ብቻ ዝግጅት ህወሓት ከኤርትራ ድጋፍ ያገኛል፣ ህወሓት ከሱዳን ድጋፍ ያገኛል፣ ህወሓት ከግብፅ ድጋፍ ያገኛል። አሁን ካልተዋጋን ውጤት አናመጣም፣ ያሉ አጋሮቻችን ጽንፈኛው ፋኖ እየተመታ ነው፣ ሸኔ እየተመታ ነው፣ ሌሎችም እየተመቱ የደከሙ መንግስት እየጠነከረ ነው በሚል ሳያልቁ በሚል ዘለን የምንገባበት አይደለም። ስሜት አያስፈልገውም። ጦርነት በቂ ተተኳሽ፣ ስንቅ፣ ትጥቅ ሊኖረን ይገባል። ራሱ ያለን የቲዲኤፍ ተዋጊ ለባለፉት ተከታታይ 4 ዓመታት ጦርነቱ ስላልነበረ መልሰን ማሰልጠን፣ ማደራጀት፣ ማስታጠቅ ይጠበቅብናል። ለዛ ነው አሁን ከሰሞኑ አርሜ 22 እንደዚህ ተመረቀ፣ አርሜ ምናምን ተመረቀ ሲባል መልሶ ይሄ ሪሄርስ የማድረግ ስራ ስላለ ነው። እሱን ሁሉ ማድረግ ይጠበቅብናል። ሻቢያ የሚታመን ኃይል አይደለም፣ በእኛ እጅ ውስጥ የሚገባ አይደለም። 3 መካናይዝድ ረዳችኋለሁ ያለውን ጦርነት ከተጀመረ በኋላ ላይረዳም ቢችልስ? እንደተባለው የኢትዮጵያ መንግስት ኤርትራን ትቶ በኤርትራ ጉዳይ አልገባም ብሎ እኛም ብቻ ከማሳደድ ላይ ያልተወሰነ ከሆነስ? ኤርትራ ላይ ጥቃት ከፈጸመስ? ሱዳኖችስ ምን የሚታመን ነገር አላቸው? አርኤስኤፍ እና ሳፍ ባለው ከፍተኛ የሆነ ፍጥነት በዚያ ውጊያ ውስጥ ኢብን የኢትዮጵያ መንግስት በግላጭ ሱዳን ይህን እንደሚያደርግ ከተረጋገጠ ለአርኤስኤፍ በር መክፈት ቢችልስ? በኩብሩክ በኩል አድርጎ የብሉ ናይል ግዛትንስ ቢያስለቅቅለትና አርኤስኤፍስ ቢመጣ ደግሞ ዳጋሎ ካርቱምን ነው የምንቆጣጠር ማለቱን እንዳትረሱ። ይህን ሁሉ አንብቡ። ከሰሞኑ የዶክተር የኢጋድ ሊቀመንበር የዶክተር ወርቅነህ ገበየሁን የሱዳን ጉዞውን ዝም ብላችሁ እንዳትረሱ። ኢጋድ እንዲህ ድጋፍ ያደርጋል ብቻም አይደለም፣ በኢጋድ አባል ሀገራት መካከል ያለውን ፍላጎት፣ የጥቅም የጥያቄዎች ይቀርባሉ። ሱዳን ይህን ማወቅ አለበት። ዙሮ ዙሮ የውስጥ ጉዳያቸው እዛ እንዳለ ሆኖ 3 መካናይዝድ አስጠግቻለሁ ብሏል። እኛ የላክናቸውን መድፎች፣ ታንኮች ለጥገና ብለን አልሰጠንም።
ለጥገና እስከ 10 ሚሊዮን ዶላር አውጥተናል። ድጋፍ ስጡን ስንል አሁን ስለማልደግፍባችሁ የድሮን ጥቃት ይደርስባችኋል ነው የሚለን። ለምን ወደ ጦርነት በሙሉ አቅማችን የምንገባ ከሆነ የሱዳንን ድጋፍ አስተማማኝ ድጋፍ እንድናገኝ ፖርት ሱዳንንም ከተጠቀምን ለምን ምዕራብ ትግራይ ብለው የምንጠራው ለምን የማይረዳንና እሱን የማያስለቀቅልን ፋኖ እንዲለቅ የማያደርግ ወይንም ፋኖ ቅሬታ ውስጥ ለምን ይገባል የሚለው ለምን እንደ ጥያቄ ይነሳል የሚል ሰፋፊ ጥያቄ በእነማን ተነሳ? በጀነራል ኃይለሥላሴ ግርማይ ወዲም በይተይ። ይህንን ሲናገር ምን አደረጉት? እሱን ተነስተሃል ተባለ። መነሳት ብቻ አይደለም፣ አሁን ሚሊተሪ ኮማንድ የሚባለው ላይ እንዲገባ አልተደረገም። ሌሎችም በጥርጣሬ እየታዩ ያሉ የአርሚ የኮር የሬጅመንት አመራሮች አሉ። ያ ጦርነቱ የተጀመረ ጊዜ በግላጭ የሚወጣ ይኖራል። የፖለቲካ አመራሩ ከነዚህ አሁን 9 አስፈጻሚ ብለው ከተደራጁት ውጭ እርስ በርስ መከፋፈል አለ። ያው እነሱ የሚያሸንፉ ከሆነ እነሱ ጋር እንሆናለን፣ የሚሸነፉ ከሆነ ደግሞ የሆነ ነገር እናደርጋለን በሚል አልችል ብለን ነው እንዲህ ነው ምናምን የሚል ብዙ አለ። ዞሮ በዚህ ውይይት የተቀመጠው ወደ ውጊያ እንገባለን የሚለውን የተቃወሙ አሉ። የተቃወሙት ደግሞ ፈርታችሁ ነው፣ ተለላኪዎች ናችሁ፣ ሀራ መሬት ጋር ካለው ግንኙነት አላችሁ የሚል ሰፊ ማሸማቀጫ ሰፊ የሆነ ፕሮፓጋንዳዎች እየተሰሩ ነው ያሉት። ከዚህ ከሀራ መሬት ይህን ያህል መጡ፣ ሀራ መሬት ያለው አልቋል፣ እንዲሆነ ወዘተረፈ የሚል ዘመቻ እየተካሄደ ነው። ጦርነቱ በተጀመረ ቅጽበት ምን ይሆናል የሚለውን አብረን የምናይ ነው። እንዳልኳችሁ ደጋግሜ በጠለምት በኩል ወደ ደባርቅ መጣለሁ የሚል ኃይል፣ ይሄ የአገው ዲሞክራሲያዊ ንቅናቄ የሚል የአገው ህዝብ መርገምት የሆኑ ተለላኪዎችን እነዛ አምቡላንሱን ነጥቀው ወስደው ለህዋት የሚሰጡ የአገው ህዝብ በነገራችን ላይ ደጋግሜ ብያቸዋለሁ። ጠንካራ ህዝብ ነው፣ ታታሪ ህዝብ ነው፣ ሰራተኛ ህዝብ ነው። በኢትዮጵያዊነቱ የሚደራደር ህዝብ አይደለም። በኢትዮጵያ ታሪክ አንጸባራቂ የሆነ ድርሻ ያለው እነ ላሊበላን ይሰራ የዛጉዌ ዳይናስቲ በኋላ የፓወር ኢንትሪጉን እንዳለንቶ የሰለሞኒክ ዳይናስቲ ከመምጣቱ በፊት ኢብን የሰለሞኒክ ዳይናስቲ መጥቶ በብር የሚነግሱ ዋግ ሹሞች ያንን ሪሶርሳን ቢያንስ እኮ ትልቅ የሆነ የብረት ማዕድን አለው በጥናት የተረጋገጠ ለውጊያ ብቻ የሚያገለግል ልማት መልማት ያልተፈቀደለት ተብሎ አንድ ህዝብ ተሸንሽኖ ገሚሱ ወደ ትግራይ ገሚሱ ወደዚህ ወደ አማራ ሆኖ በድህነት እንዲኖር የተፈረደበት ያን ያህል ዘመን ሲኖር መንገድ ያልተሰራለት ነው። የሚያድግ ከሆነ የሚለወጥ ከሆነ ሊገዛ አይችልም እየተባለ በዚያ ውስጥ የህዝቡን በባርነት ውስጥ ለማቆየት መርገምት የሆኑት እነዚህ አምቡላንሱን ከነዘው በዛ በድህነት ውስጥ ከሚኖር ማህበረሰብ ውስጥ አምቡላንስ ነጥቀው ወስደው ለህዋት የሚያስረክቡ መድኃኒት ነጥቀው ወስደው ለህዋት የሚያስረክቡ የአገው ልማት ማህበር የሰራቸውን ተቋማት የሚያፈርሱ በዳስ ውስጥ ሆኖ መከራ የሚያይ ተማሪ ከነዳሱም የሚያፈርሱ መለላክ ጌጣቸው የሆነ ህዋት በድርድር በምን ሆኖ ደምፕ ሲያረጋቸው ተመልሰው መጣው እዚህ አደራድሩ ምናምን ይሉ የነበሩ አሁን ትግራይ የምትገነጠል ከሆነ ከሚመስለን ከትግራይ ህዝብ ጋር ነው የምንኖር። ትግራይ ካልተገነጠለ ግን በፌዴሬሽን ክልል መስረተን ራሳችን ነው የምናስተዳድረው፣ የአማራ ህዝብ አይመስለንም የሚሉ ለተለላኪነት ውድድር ውስጥ የገቡ እነሱን አስቀድመን በዚህ በሰቆጣ በኩል በአበርገለ አድርገን አንድ ዋጃን ቆቦን ይዞ ደግሞ እነምር የሚባሉ አሁን ስክሳሮች አሉ። የወዳደቁ ሰዎች ናቸው። ኦፍኮርስ የወዳደቁትን ያገነኗቸው መጠቀም እንዴት እንደሚችሉ ስለሚያውቁ እነሱን አድርገን ተዋግተን በቆቦ አድርገን ወልዲያን ይዘን እና ጦርነት አይኖርም፣ አይጠቅምም።
የሚፈሰው ደም ነው፣ የሚከሰከሰው አጥንት ነው። በግራ በቀኝ ያለው የኢትዮጵያ የመቻል አቅም ነው የሚወድመው። አይጠቅምም። ኢትዮጵያን ማፍረስ አይቻልም። በዛ ውስጥ ግን ክብሩ የሰው ልጅ ህይወት ይፈርሳል፣ ሽፍታ ይነግሳል። ድሆች ሰርተው መስራት ሰርተው መለወጥ የሚችሉ ሰዎችን ተስፋቸው ይመክናል። እናት በመከራ ያሳደገችው ልጅ ወጥቶ ይቀራል። ኃይላችን ጉልበታችንን ለቀይ ባህር እናውለው። ኃይላችን ጉልበታችንን ወንዞቻችንን ገድበን ከድህነት ለመውጣት ጨለማን ለመግፈፍ እናውለው ሲባል የመንግስትን ሰላም ፈላጊነት እንደተሸነፈ ይሄው ልመና ነው፣ ይሄው እንዲህ ሊያረግ ነው የሚሉ ሁልጊዜ ራሳቸው አራጅ ፈጣሪ እኛ ያላወቀነው እኛ ያልጋገርነው ለውጥ አያመጣም የሚሉ ቆመቆሮች አሉ። እነሱን አብረን የምናያቸው ነው የሚሆነው። ዞሮ ዞሮ ያለው መረጃ ይሄ ነው። ከጽንፈኛው ፋኖ እርስ በርስ እየተዋጋ ነው ያለው። ቀን በጎንደር በኩል ያለው የህዋት ቲፒካሊ ደብረጽዮን ነው የሚያዘዘን። ፈትለ ወርቅ ያለችው ትክክል ነው። ይሄ ርስት ምናምን የሚባል ወልቃይት ምናምን የሚባል የለም ያሉት በሙሉ እስከ ዛሬ 24 ነው፣ ነገ ቅዳሜ እሑድ፣ እስከዛ ባለው እጅ ስጡ ኑ ወደስ ተብለዋል። ትሰጠ ያይስጥ ይሄ ይስጥ ሌላ ጉዳይ። እርስ በርስ ግን እየተዋጉ ነው የምታያዝ ነው የሚሆነው። ሌላውም በዚህ በጎጃም ያለው የደብረ ጽዮን ተላኪ የፈትለ ወርቅ ተላኪ ከጌታቸው አሰፋ ጋር ኔትወርክ ያለው በሙሉ ሙሉ ለሙሉ እንዲጸዳ ጠብቁ ብያቸዋለሁ። ሙሉ ለሙሉ ማጽዳት፣ ሰላምን ማስፈን፣ የተበደለ ህዝብ ካለም ይቅርታ መጠየቅ፣ እሱን መልሶ ደግሞ ከህብረተሰቡ ጋር እያወያዩ ልብ ለልብ እየተገናኙ ወደ ሰላም መምጣት፣ ዘላቂነት መምጣት የፖለቲካ አመራሩ ስራ። መከላከያ ሰራዊት ግን ስራውን ሰርቶ ጨርሷል፣ በታትኖታል። ዛሬ እዚህ ቦታ ነው ያሉ፣ ትጥቅና ስንቅ አለን፣ ሎጂስቲክስ አለን፣ ይሄ ነው ማዕከላችን ይባል የለም። ያ ማለት ግን የሆነ ቦታ ላይ ተሰብስበው ወይ ከ4 ወር ከ5 ወር በፊት የነበረን ፎቶ ተሰርቶ ይኸው ዛሬ እንዲተመረቅና የሚባል እሱ ሊኖር ይችላል። የሞቢሊቲ አቅማቸው ግን ዜሮ ሆኗል። የለም አሁን የለም። ኢቭን የኢትዮጵያ መከላከያ ሰራዊት አሁን ዛሬ የሚሊተሪ የውጊያ ብቻም ሳይሆን እኮ የፖለቲካም ስራ እንግዲህ ደርቦ ይዞ ህዝብ እያወያየ ነው ያለው። መንግስት ይሄንን ከላይ እስከታች ሊፈትሽ ያደራጅ መልሶ ሊከልስ ይገባል። ይህንን እንዲሰሩ ትልልቅ አመራሮች በክለስተር ደረጃ ሊመደቡ ይገባል። አሊያ የኢትዮጵያ መከላከያ ሰራዊት እየተዋጋ ህዝብ እያወያየ ለሌላ ለግዳጅ ተልኮ በሚወጣበት ጊዜ ደግሞ እንደገና ይሄ ዝም ብሎ የውሃ ቅዳዋ መልስ ሌላ ጉዳይ ነው። እሱን ካልኳችሁ በኋላ ምናልባት ወደ ቀጠናው ስንሄድ በኬንያና በሶማሊያ መካከል የተወሰኑ ፍጥጫዎች አሉ። በዚህ በፓስፖርትና በመታወቂያ አይደንቲቲ ካርድ ተያይዞ በነገራችን ላይ የሶማሊያ ህገ መንግስት የሽግግር ህገ መንግስቱ ይሄ 2000 ፕሮቪዥናል ኮንስቲቱሽን የሚባለው 2000 ኤግዛክትሊ እንዳላሰስታችሁና እናንተም ገብታችሁ እንድታዩት ማለት ነው። ህገ መንግስታቸውን ለማየት ስለሞከርኩ ነው። ምንድነው የሚለው? 2012 ላይ ሶማሊያ ፕሮቪዥናል ኮንስቲቱሽን 2012 ላይ ምን ይላል? አንቀጽ 8 አርቲክል 8 ስለ ዜጎችና ስለ ዜግነት the people and citizenship ይልና a person who is a Somali citizen cannot be deprived of Somali citizenship even if they become a citizen of another country ይላል። ስለዚህ ለምሳሌ እኔ ሶማሊያዊ ብሆን ከዛ ጀርመን ሄጄ የጀርመን ዜግነት ባገኝ ሲቲዝንሺፕ ዲፕራይቭድ ወይም የሚነጠቅ አይደለም። ኢትዮጵያ ውስጥ እንደምታውቁት ስትሪክት ነው የኢትዮጵያ ህግ። እኔ ለምሳሌ የጀርመን ዜግነት ካርድ ባገኝ ኢትዮጵያዊነቴ ምን ይሆናል? ሲዝ ያደርጋል። በተወሰነ ኢንተርቴን እንድደረግ ቢጫ ካርድ ሊሰጠኝ ይችላል፣ ያቺ የቢጫ አይደንቲቲዋ። ከዛ ውጭ ግን ውትድርና ገብቼ መስራት አልችልም። የፖለቲካል አሳይመንት መስራት አልችልም። ኢሚግሬሽን የደህንነት ስራዎች መስራት አልችልም። ኢንቨስት እንዳደርግ ቢዝነስ አክቲቪቲዎች ላይ አንዳንድ የመኖሪያ ቤቶች እንድገዛ ምናምን እነዚህ ሊሰጠኝ ይችላል። ፖለቲካል ፖዚሽን ላይ ግን መሆን አይቻልም።
የሶማሊያ ግን ይህን ይፈቅዳል። ለምንድን ነው የሚፈቅደው? ሶማሊያ መንግስት አልባ ሆና ተበትና ስለነበረች ኢሊቶቿ በዓለም ሁሉ ስለተበታተኑ ይህንን ሀገር ለመገንባት ለጊዜው ምን መደረግ አለበት? ኑ ያላችሁ እንደያዛችሁ በሚል የተሰበሰበ እንግዲህ ሌሎችንም ማየት ያስፈልጋል። ለምን ዋይ ከዚህ ጀርባ ያለው ያነበብኩትን ነው ነግራችሁ። ሶማሊያ ፕሮቪዥናል ኮንስቲቱሽን 2012 እሱን ይላል። በዚህ መሰረት ከዚህ በፊትም ሚኒስትሮችን ጆሞ ኬንያታ ኤርፖርት ሲደርስ መልሰዋል። በባለፈውም የፕሬዝዳንት ጉዳዮች ሚኒስትር ዴታውን መልሰዋል። በጣም የኬንያ ኢሚግሬሽን የደህንነት የኢሚግሬሽን የዜግነት መምሪያ ምንድነው እንደ ኢትዮጵያ ቆሰር ነው በጣም ብዙ ፓስፖርቶችን አምክኗል። በነገራችን ላይ የኛም ሀገር ስም መጥራት አያስፈልግም እንጂ አንዳንድ ተቃዋሚዎች ያን አይነት ፓስፖርት ያላቸው እንዳሉ እየተጠቀሰ ነው። ሲረጋገጥ ነግራችኋለሁኝ። መክኗል፣ ህጋዊ መንገዱን ተከትለው ያላገኙ በሚል እሱን ተከትሎ ፕሬዚደንት ሐሰን ሼክ መሐመድ ለባለስልጣኖቻቸው ቀጭን ትዕዛዝ አውርደዋል። በሙሉ የሶማሊያ ፓስፖርትና አይደንቲቲ ያላችሁ አስረክቡ፣ ለኛ ስጡን። ምንድነው? ሶማሊያ ፕሬዚደንት ኢሹድ ዳይሬክቲቭ ቱ ኦፊሻልስ ኢን ሞቃዲሾ ቱ ሰረንደር ኦል ዜር ኬንያን ፓስፖርትስ ኤንድ አይዲስ የሚል ነገር ግን አንደኛ ህጉ ይፈቅድላቸዋል እንዲይዙ፣ ሁለተኛ ደግሞ የኬንያ ፓስፖርት በዓለም ላይ ባለው በደረጃ ራንኩ 68 69ኛ አካባቢ ነው። በጣም ብዙ ሀገራት ላይ ከ73 74 የሚሆኑ ሀገራት ላይ ወይ ቪዛ ኦን አራይቫል የሚያስገኝ እድል አለ፣ ወይንም ቪዛ ፍሪ ምንድነው ቪዛ ኦን አራይቫል አክሰስ ወይንም ቪዛ ፍሪ ይሆናል። ራንኩ የተሻለ ነው የኬንያ የሚል ፓስፖርት ወይም ኬንያ ዜግነት ሲኖር። የሶማሊያ የታየ እንደሆነ በግሎባል ራንኩ 97ኛ ነው ደረጃው። ቪዛ ኦን አራይቫል ወይም ቪዛ ፍሪ የሆኑ አክሰስ ያለው ወደ 32 ሀገር ነው። አሁን ባለው ደግሞ የሶማሊያ የውስጥ የኢንተርናል ክራይሲስ ምክንያት ጭቅጭቆች አሉ። ለምሳሌ ዛሬ የካምፓላ ላይ ስብሰባ ነበረ። 9 ወደ የተለያዩ ከፍተኛ ባለስልጣናት የተገኙበት ለባለፉት 3 ቀናት ስብሰባ ነበረ። ለምሳሌ የትሮፕ ኮንትሪቢዩቲንግ ካንትሪስ በአፍሪካ ህብረት የሰላም ማስከበርና ማረጋጋት ተልእኮ ውስጥ የአፍሪካ ዩኒየን ሳፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ ወታደር ያበረከቱ እንደምታውቁት እንግዲህ ወደ 11900 ገደማ ወታደሮች ሰፍረዋል። በዚያ ውስጥ ኡጋንዳ ትልቁን ወታደር ኮንትሪቢዩት ያደረገች ነች፣ 4500 አለ። ቀጥሎ ኢትዮጵያ ነች 2500፣ ሶስተኛ ጅቡቲ፣ አራተኛ ጅቡቲ 1520፣ ዘን ኬንያ 1410፣ ግብፅ 1091 ኮንትሪቢዩት ማድረግ ቢጠበቅባትም ግብፅ ግን እስካሁን ኮንትሪቢዩት ያደረገችው 100 ምናምን ነው። ሌላውን ብሩንዲ ነች ኮንትሪቢዩት ያደረገችው። ብሩንዲ ግን በአውሶም ሲታደስ ታስታውሳላችሁ፣ ብሩንዲ ለቃ እንደምትወጣ ነበር የተገለጸው። ግብፅ መግባት የፈለገችው ለሶማሊያ ሰላም ማስከበር ምናምን አዝና አይደለም። ለባለፉት ከ1991 በፈረንጆች ጀምሮ እስከ 2025 ድረስ ዶንት ኬር አስበዋቸው አያውቁ። ነገር ግን ኢትዮጵያ ከሶማሊላንድ ጋር ጃንዋሪ 1 2024 ኤምኦዩ ስትፈራረም እሱን ለማኮላሸት በሚል ወይም እሱን ለማፍረስ በሚል ታስታውሳላችሁ ትራይላተራል ሰሚት አደረጉ። ያ ስብሰባ ወይም ያ ትራይላተራል ሰሚት አስመራ የተካሄደው ማለት ነው። አልሲሲ ከካይሮ፣ ሐሰን ሼክ መሐመድ ከሞቃዲሾ በፕሬዝዳንት ኢሳያስ አፈወርቂ ጋባዥነት ተገናኙ። ምን አሉ? የሶማሊያ የሰላም ማስከበር ማጠናከር ግብፅ ተልኮ ትሰማራለች፣ ወታደር ታቀርባለች። አፍሪካ ህብረት ተቀበለ፣ ሶማሊያ ይቅረብልኝ ስላለች። ያኔ የኢትዮጵያ ወታደር ይውጣ ሲባል ነበር፣ ያልተባለ የለም። ወደኋላ ስለማንመለስ ማለት ነው። በዚህ መሰረት አሁን 100 አይደርስም የግብፅ ያበረከተችው። ሞቃዲሾ ነው የሚኖሩ። ስራቸው ሪኮነሰንስ፣ የቅኝት ስራ፣ የሎጂስቲክ ስራ፣ አንዳንድ የማማከር ምናምን ስራ ይሰራሉ። እንዲያውም አሁን በሳውዲ አረቢያ ስፖንሰር አድራጊነት
የኤርትራና የግብፅ አሰልጣኝ ሆነው ወደ 5000 የሚሆኑ ወታደሮች ለማሰልጠን ጥረት እያደረጉ ነው። እሱን አብረን እናየዋለን። ምን ያህል ይሆናል ወይ የዚህ ከምርጫ ጋር ተያይዞ ያለው ጉዳይ ሶማሊያንስ ወዴት ይወስዳል የሚለውንም በደንብ ማየት ስለሚያስፈልግ፣ በነገራችን ላይ በዛሬው ዕለት የካምፓላ ኮሚኒኬው መግለጫ ሲወጣ ሐሰን ሼክ መሐመድ በንዴት ጦፈው ነበር። ለምንድን ነው ካላችሁኝ እዛ መግለጫ ውስጥ ዞሮ ዞሮ የአሜሪካ መንግስት ለአውሶም የሚሆን የገንዘብ ድጋፍ አላረግም። በተባበሩት መንግስታት ተልኮ ዩናይትድ ኔሽንስ ሳፖርት ኦፊስ ኢን ሶማሊያ ለሱም ድጋፍ አላረግም። የወታደራዊ የዚህ የሚያዋጡት ቀጠል አልቀጠለ ነን ኦፍ ማይ ቢዝነስ ብሏል። ሶ ዛሬ እነዚህ ቲሲሲዎች የትሮፕ ኮንትሪቢዩቲንግ ካንትሪስ የተገኙ ድሎችን አልሸባብን በመዋጋት ረገድ ሶማሊያን በማረጋጋት በቀይ ባህር በኢንዲያ ኦሽን ያለውን ተስፋዎችን አጉልተው የቀረ የቤት ስራ ስላለ ተልኳችን መጠናከር አለበት፣ ዓለም አቀፉ ማህበረሰብ ገንዘብ ድጋፍ እንዲያደርገን ብለዋል። እዚያ መግለጫ ላይ ሲወጣ ግን ሶማሊያ የውስጥ ጉዳዩን እንድትፈታና አካታች መንግስት እንድትመሰርት የሚል መግለጫ ውስጥ ተካተተ። ለምን ይሄ ይካተታል? ይሄ የውስጥ ጉዳይ ነው። ጉዳዩን የአፍሪካ ህብረት ጉዳይ የማድረግ ጉዳዩን ዓለም አቀፍ ጉዳይ ማድረግ አያስፈልግም በሚል በጣም በንዴት ጦፎ ሲናገሩ ነበር። እሱን የምናየው ይሆናል። እንግዲህ ከኬንያ ጋር ያለውን ሽኩቻ በደንብ ይዩት። እዚህ ደግሞ እንደገና ከትሮፕ ኮንትሪቢዩቲንግ ካንትሪስ ጋር ያለውንም በተለይ ከዋነኛ ደጋፊዎቻቸው ናቸው ከኡጋንዳ ጋርም ያሉ ጉዳዮች አሉ ማለት ነው። በተመሳሳይ በቀይ ባህር ቀጠናም በሰላም ማስከበር ሂደቱም በግልጽ አደባባይ ይውጣ እንጂ በሳውዲ አረቢያ እና በግብፅ መካከልም ስቲል ኮምፒቲሽን አለ። ለምን? የቀይ ባህር ጉዳይ ዋና ወሳኝ እኔ ነኝ ብላ ነው የምታምነው ግብፅ ስዊዝ ካናል ስላለ እና ያኔ ኢትዮጵያን ለማጠር ለመዝጋት በሚል የሬድሲ ሴኪሪቲ ካውንስል ጃንዋሪ 6 2020 ሲያቋቁሙ እኔ ከማረገው በሚል ነው ለሳውዲ አረቢያ ሐሳቡን ኤቭሪቲንግ ለሳውዲ አረቢያ ሰጠው። ሳውዲ አረቢያ ደግሞ ለራሱ ኢንተረስት እየተጠቀመበት ነው። በተለይ እዚህ ሚኒላተራሊዝም የሚባል መልቲላተራሊዝም አለ አይደል? ዓለም አቀፍ የሆኑ ዓለም አቀፍ ህጎችን አይዲዮሎጂዎችን ሰውን መሰረት ተደርጎ የሚደራጅ ወታደራዊ የሪዮት ዓለምም ኤኒ ካምፕ ኤኒ ፓወር ባላንስ ወይንም ስብስቦች። ወይራስ ሚኒላተራሊዝም ማለት ደግሞ የሆነ ጊዜያዊ ችግሮችን ፕራግማቲክ በሆነ መልኩ ለመፍታት የሚደረግ ነው። ሳውዲ አረቢያ 14 አባል ሀገራትን በመያዝ በቀይ ባህር በባቤል መንደብ እና በገልፍ ኦፍ ኤደን ያለውን ሰላም ለማስከበር እንግዲህ ከሰሞኑ የሚጠበቀው ሰፊ የሆነ ወታደራዊ ዘመቻ እንደምታደርግ ነው። በእግረኛም ባህር ኃይልም አየር ኃይልም የተካተተበት ሳውዲ አረቢያ is preparing a major military operation against the Houthis ነው የሚለው። ሁቲዎቹ እጃቸውን አጣጥፈው ይቀመጣሉ የሚለው ማየት ያስፈልጋል። ሌላው እንግዲህ ምናልባት ከመካከለኛው ምስራቅ ጋር ከኢራን አሜሪካ ግጭት ጋር በተያያዘ ኢራን በዛሬው ዕለት ኩዌት ላይ የድሮን ጥቃት አድርጋለች። አህመድ አልጃባር ኤርቤዝ ላይ ጥቃት ፈጽማለች። የደረሰው ጉዳት ኮላተራልም ጨምሮ የማቴሪያል በጦር ጀቶች ላይ የደረሰው ጉዳት እንግዲህ የሚገለጽ ነው የሚሆነው። በተመሳሳይ ዛሬ ምሽት ሌሊቱን የአሜሪካ ማዕከላዊ እዝ በኢራን ላይ ጥቃት ይፈጽማሉ የሚለው የምናየው ነው የሚሆነው። ከዚህ በፊት እንደምታስታውሱት አሜሪካ ጥቃት ትፈጽማለች። አሜሪካ ጥቃት ስትፈጽም ሪታሊተሪ ሜዥር ወይንም ምላሹን ማን ትሰጥ ነበረ? ኢራን። አሁን ግን ተገለበጠና ማን ነው ጥቃት የሚፈጽም? ኢራን። አጸፋ ምላሽ የሚሰጥ ማን ሆነ? አሜሪካ ሆነ። ይሄ የሚያስገኘው የስነ ልቦና የበላይነት አለ። አንድ ሁሉንም ነገር በወታደራዊ ኃይል በጉልበት ፈተዋለሁ ብሎ ማመን። ሁለት ሶስተኛ በቀጠናው ያሉ አገራት የገልፍ ኮኦፐሬቲቭ ካውንስል የጂሲሲ የፐርሺያን ገልፍ እዛ አባል አገራት ወይንም በመካከለኛው ምስራቅ ያሉ አገራት ነው የአሜሪካ የጦር ሰፈር ያላቸው አስወጡ የሚል ጫና እንዲፈጠር አሁን ጆርዳን ላይ በጣም ሰፊ የሆነ በጆርዳን መንግስት ላይ ጫና እየተፈጠረ ነው። እነዚህና ሌሎች ጉዳዮች ይኖሩታል ኢምፖርታንሱን። በተመሳሳይ አሜሪካኖች ከእስራኤል ጋር በመቀናጀት ሰፊ ወታደራዊ ጥቃት ሊወስዱ አይችሉም ወይ የሚለውንም እሱን ማየት ይጠበቅብናል። ኤርትራ ከሳውዲ አረቢያ ከምትመራው ሚኒ ላተራሊዝም ውጭ ሆናለች። ለምን ውጭ ሆነች? እሱስ ምን አይነት ኢምፕሊኬሽን ይኖረዋል የሚለውን ማየት ያስፈልጋል። ሱዳን፣ ኤርትራ እና ግብፅ ቅድም እንዳልኳችሁ the responsibility to protect በሚል መሰረት
እንደዚህ አይነት የሚያደርግ ከሆነ ምንድን ነው ማድረግ ያለብን የሚለው ዝርዝር ጉዳዮች አሉ። እነሱን ደግሞ እንደ ሁኔታ ወደ እናንተ የማድረስ ይሆናል። እጅግ አድርጌ አመሰግናቸዋለሁ። ኢትዮጵያ በክብር ለዘላለም ትኑር። ኢትዮጵያ ለሺህ ዘመናት እያሸነፈች ነው የቀጠለችው። በዛ ውስጥ ያጣቻቸው አሉ። በዛው አዙሪት የባንዳነት ባህልን አስቀጥለን በዛው መንገድ እንሄዳለን ያሉ ስብስቦች አሉ። ከውጭ ላኪ ያላቸው ጎረቤቶቻችን፣ የውስጥ ደግሞ ባንዳዎች አሉ። ሁሉም ዋናው ላኪው ሲነቀል ተላላኪው በአየር ላይ የሚጠወልግ ነው የሚሆነው። ታንኪዩ